አርቲስት አንዱዓለም ጎሳ ከጮኛው ሞት ጋር በተያያዘ ታሰረ። በኦሮሞኛ ሙዚቃዎቹ የሚታወቀው አርቲስት አንዱዓለም ጎሳ ከጮኛው ቀነኒ አዱኛ ሞት ጋር በተያያዘ በፖሊስ ጥያቄ እየተደረገለት እንደሆነ ተሰምቷል። በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኒ አዱኛ ማክሰኞ ጠዋት መሞቷን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር በበርካታ የሶሻል ሚዲያ ላይ ተከታዮች ያሏት ቀነኒ አዱኛ እንግዲህ ላብነት ያህል በቲክቶክ ቀነኒ አዱኛ 384000 ፎሎወር ያላት ሲሆን በኢንስታግራም ደግሞ ከ70,000 በላይ ተከታዮች የነበሯት ሞዴልና እንደዚሁም ደግሞ የሶሻል ሚዲያ ኮንቴንት ክሬተር ነበረች። ማክሰኞ ጠዋት መሞቷን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራላቸው እየጠየቁ ይገኛሉ። ፖሊስ በጉዳዩ ላይ እስካሁን አስተያየት አልሰጠም። ከፖሊስ መረጃ ለማግኘት ያደረገው ጥረት እስካሁን አልተሳካም። የአርቲስት አንዱዓለም ማኔጀር ሌሊሳ አንድሬስ የአስከሬን ምርመራው በሚኒሊክ ሆስፒታል እንደሚደረግና የሟቿ የቀብር ስነ ስርዓት ደግሞ ረቡዕ እንደሚከናወን ተናግሯል። ቀነኒ ከሚኖሩበት ህንፃ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ ተናግሮ አንዱዓለምና ቤተሰቦቹ ወድቃ እንዳገኟት አስታውቀዋል። ሌሊሳ ንጋት 11 ሰዓት ላይ ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተናገረው ገልጾ እስካሁን ባለው መረጃ መሰረት ከ5ኛ ፎቅ ወድቃ ነው የሞተችው። ሁኔታውን ለማጣራት እስካሁን ምርመራው ተጀምሯል። ማናጀሩ አክሎም መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከ1 ዓመት በላይ መኖራቸውንም ተናግሯል። ከክስተቱ በኋላ አስከሬኗ በአቅራቢያ ወደሚገኘው ያኔት ወደ ተባለ ሆስፒታል መወሰዱንም ታውቋል። እስከ ምሽት ድረስ ከቆየም በኋላ ፖሊስ መጥቶ አስከሬኑን ለምርመራ ወደ ሚኒሊክ ሆስፒታል ወስዶታል። ቀጥሎ ሱሉልታ ወደሚገኙት ቤተሰቦቿ ተወስዷል። የቀብር ስነ ስርዓቷ በአዲስ አበባም የሚፈጸም ነው የሚሆነው። ሌሊሳ እንደሚለው አርቲስት አንዱዓለም በአሁኑ ወቅት ለምርመራ በፖሊስ ጣቢያ ነው የሚገኘው። አንዱዓለም ነው ወደ ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታዎች ናቸው። አንዱዓለምን ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል እንጂ በሌላ ጉዳይ አይደለም ብሎም አብራርቷል። ማናጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎችን የተሳሳቱ ናቸው በማለት ወቅሰው ጉዳዩ እስኪጣራ ድረስ ሰዎች በትዕግስት እንዲጠባበቁም ጠይቋል። ጥንዶቹ በቅርቡ ትዳር የመመስረት እቅድ እንደነበራቸው ማናጀሩ አስታውሷል። ከቀነኒ ቤተሰቦች እንዲሁም ከአንዱዓለም ቤተሰቦችና ከፖሊስ ተጨማሪ መረጃ ለማግኘት ጥረት እየተደረገ ነው። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግ በማስታወቂያ ስራዎች በማህበራዊ ሚዲያ ዝናን አትርፋለች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳች እንደነበር ከቅርብ ሰዎቿ ለመረዳት ተችሏል። ቀን እስከ ማታ የልደት ፎቶዎችን ሳነሳት ነበር። ጠዋት መርዶ አረዱኝ። በፎቶግራፍ ስራዎች ካፈራዋቸው ወዳጆቼ መካከል የቀኝ እጄ ምላት እህቴ ቀነኒ አዱኛ መካሬ፣ ጓደኛዬ፣ የክፉ ቀኔ ወዳጄ ነበረች። ትላንት መጋቢት 1 2017 ከቀኑ 10 ሰዓት ጀምሮ እነዚህን የልደት ፎቶዎችን ሳነሳት ነበር። ማታ 1 ሰዓት ላይ በሰላም ተለያይተን ዛሬ ጠዋት መጋቢት 2 በጠዋቱ ማረፏን አረዱኝ። ወንዴክስ ስቱዲዮ ወንደሰን በጋሻው። ለቤተሰቦቿና ለመላው አድናቂዎቿ መጽናናቱን እመኛለሁ። ቀነኒ አዱኛ ዋቆ ይላል። ለዚህ ዘገባ የአንዱዓለምን ማኔጀር እስካናገርንበት ማክሰኞ ምሽት ድረስ ድምፃዊው ለጥያቄ በፖሊስ ጣቢያ መሆኑን ከቅርብ ሰዎች ተገልጿል። ፖሊስ ለክስተቱ እያካሄደ ያለውን ምርመራ እስከሚያጠናቅቅ ድረስ ምንም አይነት መረጃ ለመስጠት እንደማይችሉም ገልጸውልናል። እንዲህ ያሉ ክስተቶች ሲያጋጥሙ ፖሊስ በስፍራው ከነበሩ ሰዎች ቃል በመቀበል እንዲሁም በአካባቢው ከሚገኙ ነገሮች መረጃዎችን በመሰብሰብ ምርመራውን እንደሚጀምርም የገለጹት አንድ ፖሊስ አባል ለፖሊስ ቃል መስጠት በወንጀል መጠርጠር ማለት አይደለምም ብለዋል። ንጋት 11 ሰዓት ላይ ስልክ ተደውሎ ቀነኒ ተጎድታ ሆስፒታል ገብታለች ተብሎ ድረስ እንደተባለ የሚነገረው ሌሊሳ እሱ ሩቅ በመሆኑ በሰዓቱ መድረስ እንዳልቻለም ተናግሯል። ቦሌ አራብሳ ከዓመት በላይ በጋራ ከሚኖሩበት መኖሪያ ቤታቸው ከ5ኛ ፎቅ እንደወደቀችና ምን እንደተፈጠረም ፖሊስ እስካሁን ድረስ እያጣራ መሆኑም ተነግሯል።
ክስተቱ ከተፈጠረ በኋላ በቅርብ በሚገኘው የአኔት ሆስፒታልም ከገባች በኋላ ጠዋት ፖሊስ መጥቶ ሬሷን ወደ ሚኒሊክ ሆስፒታል ለምርመራ ከወሰደ በኋላ የምርመራ ውጤቱ እስከሚወጣ አስከሬኗ ወደ ቤተሰቦቿ ሱሉልታ መሄዱም ተገልጿል። ድምፃዊ አንዱዓለም ገሳ ለጥያቄ ትፈልጋለህ ተብሎ ከሆስፒታል ወደ ፖሊስ ጣቢያ ተወስዶ እዛ የሚገኝ ሲሆን እኛ የምናውቀው እስካሁን አለመታሰሩን ነው፣ ምርመራ እያደረግን ነው ብለዋል። ፖሊሱም ለ2 ዓመታት በፍቅር ከቆዩ በኋላ በቅርብ ጋብቻቸውን ለመፈጸም እየተሰናዱ እንደሆነም ለማወቅ ተችሏል። በቀነኒ አዱኛ የእልፈተ ሕይወት ዙሪያ የሚነሱ አዳዲስ መረጃዎች ካሉ መልሰን የምናቀርብ ይሆናል። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንደዚሁም ለመላው ቤተሰቦቿ መጽናናትን እንመኛለን። ቸር ቆዩን።